ጀዋር በአንዱ ክስ ብቻ 15 ዓመት ሊፈረድበት ነው። ስማቸው እንዳይጠቀስ የፈለጉ የህግ ባለሙያ ለኢሳት በሰጡት ቃላቸው አቶ ጀዋር መሐመድ በቤቱ የተገኘበት የሳተላይት ዲሽ በፍርድ ቤት ተጣርቶ ከተረጋገጠ በትንሹ እስከ 15 ዓመት እስር ሊፈረድበት ይችላል ብለዋል። በአሜሪካዊ ባለሙያ የቴክኒክ ረዳትነት በድብቅ በጀዋር ቤት የተገጠመው ሳተላይት በግለሰብ ደረጃ በባለቤትነት ለመቆጣጠር የሚፈቀድ አይደለም። ስለዚህ በሀገር ደህንነት ላይ ከፍተኛ አደጋ የሚፈጥር ከባድ ወንጀል ነው ሲሉም ድርጊቱን ከሙያቸው አንፃር ቃኝተውታል። የሳተላይት መሳሪያው የባለስልጣናትን ስልክ መጥለፍ የሚችል የመንግስት ሚስጥራዊ ግንኙነትን የሚሰብር በመሆኑ የሀገር ደህንነትን ለአደጋ ማጋለጥ የሚችል አሳሳቢ ድርጊት ነው። እስካሁን የተጠለፉ የመንግስት ባለስልጣናት ስልኮችና የመልእክት ልውውጦች ስለመኖራቸው የተረጋገጠ ማስረጃ የለም። በዚህ ሰዓት ድብቁ ሳተላይት በብሔራዊ ደህንነትና መረጃ መስሪያ ቤት ውስጥ ምርመራ እየተደረገለት ይገኛል። ፖሊስም የዚህን ምርመራ ውጤት እየጠበቀ ይገኛል። የፌደራል መርማሪ ፖሊስ በአቶ ጀዋር ሲራጅ መሐመድ ቤት በድጋሚ ባደረገው ፍተሻ ነበር በግለሰብ እጅ የማይገኙ ሳተላይቶችና ከውጭ በድብቅ የገቡ የኤሌክትሮኒክስ መሳሪያዎችን ማግኘቱን የገለጸው። መርማሪ ፖሊስም በሐምሌ 9 ቀን 2012 ዓ.ም በፍርድ ቤቱ በተሰጠው የ13 ቀን ተጨማሪ ጊዜ የሰራውን አዳዲስ የምርመራ ስራዎችን ይፋ አድርጎ ነበር። መርማሪ ፖሊስ ባለፉት ቀናት ሰራው ያላቸው አዳዲስ ስራዎች የሚከተሉት ናቸው። በአቶ ጀዋር ቤት በድጋሚ በተደረገው ፍተሻ የቴሌኮም መሳሪያዎች በግለሰብ እጅ የማይገኙ የኤሌክትሮኒክስና የሳተላይት ዲሾችን ጨምሮ ሌሎችንም አግኝቷል። መሳሪያዎቹ ከውጭ በድብቅ መግባታቸውና ከውጭ ሀገር ባለሙያ አስመጥተው በድብቅ ማስገጠማቸውን ጠቅሷል። በመሳሪያው የታዋቂ ሰዎች ስልክ መጥለፍ ሚስጥራዊ ንግግራቸውን ያዳምጡ እንደነበር ማስረጃ ሰብስቤያለሁ ብሏል። አቶ ጀዋር ጋር የተገኙት 7 ሽጉጦች ከፋብሪካ ስሪታቸው ውጪ ሌላ ምልክት ተለጥፎባቸው መገኘቱን ህገወጥ መሳሪያ መሆኑንም ማረጋገጡን ገልጿል። በእለቱ አቶ ጀዋር በኦኤምኤን ተጠቅመው ብሔርን ከብሔር ሃይማኖትን ከሃይማኖት ግጭት እንዲነሳ ባስተላለፉት ጥሪ ትዕዛዝ በሐረር፣ በድሬዳዋ፣ በአዲስ አበባ በሌሎችም ቦታዎች በተነሳው ሁከትና ብጥብጥ በኦሮሚያ ክልል ብቻ 109 ንጹሃን ዜጎች ህይወታቸው ማለፉን 137 ሰዎች ላይ ቀላልና ከባድ ጉዳት መድረሱን 44 ሆቴሎች መቃጠላቸውን 2 ሐውልቶች ሙሉ በሙሉ መውደማቸውን 328 የግል መኖሪያ ቤቶች መቃጠላቸውን 199 የንግድ ተቋማትና 2 የሰብአዊ መብት ተቋማት ላይ ጉዳት መድረሱን 26 የግል ተቋማት መቃጠላቸውን 1 የእምነት ተቋም መቃጠሉን 53 ተሽከርካሪዎች እንዲቃጠሉ ማድረጋቸውን የሚገልጽ ማስረጃ ሰብስቤያለሁ ብሏል። በአቶ ጀዋር ላይ 10 የተጠርጣሪ 25 የምስክር ቃል መቀበሉን ገልጿል። ህገወጥ ቡድን በማደራጀት ንጹሃን ዜጎችን ሲያሳፍኑ እንደነበር፣ ታዋቂ ሰዎች ላይ እርምጃ እንዲወሰድ ትዕዛዝ ሲሰጡ እንደነበር ማስረጃ ሰብስቤያለሁ ብሏል። ሐምሌ 23 የድምፃዊ ሃጫሉን አስክሬን ቀምተው ለ10 ቀን መስቀል አደባባይ ለማቆየት የሚኒሊክ ሐውልት እንዲፈርስ ለማድረግና 4 ኪሎ ቤተ መንግስት ገብተው ጥቃት ለመፈጸም መሞከራቸውን የሚገልጽ 25 የምስክር ቃል ተቀብያለሁ ብሏል። በአዲስ አበባ በእለቱ በቦሌ ክፍለ ከተማ መንገዶች ባለስልጣን ግቢዎች ቢሮን ጨምሮ 166 ሚሊዮን ብር በላይ የሚገመት ንብረት መውደሙን የሚያመላክት ማስረጃ ማግኘቱን ጠቅሷል። በቡራዩ አስክሬን ሲቀሙ በተፈጠረው ተኩስ 4 ሰዎች መሞታቸውንና 4 ሰዎች ከፍተኛ የአካል ጉዳት መድረሱን ጠቅሷል። እንዲሁም በቡራዩ 7 ሚሊዮን ብር የሚገመት ንብረት መውደሙን መረጃ አግኝቻለሁ ብሏል። የአይን ማስረጃና ታማኝ ምስክሮችን በያድራሻቸው አፈላልጌ ለማግኘትና ቃል ለመቀበል ሌሎች ተጠርጣሪዎችን በቁጥጥር ስር ለማዋል ወደ ኦሮሚያ ክልል ያቀኑ 17 የምርመራ ቡድኖች የምርመራ ውጤት ለማምጣት የግልን የመንግስት ተቋማት መረጃ ለማሰባሰብ 14 ቀን ይሰጠኝ ብሏል። የአቶ ጀዋር መሐመድ ጠበቆች ደግሞ በበኩላቸው የመርማሪ ፖሊስ ስራ
ግልጽ አይደለም፣ የተለየ ምርመራ አላየንም፣ ከዚህ በፊት 34 ምስክሮችን ቃል መቀበሉን ገልጿል፣ ዛሬ 25 ብሏል። ይህ የተዛባ ነው። ምርመራውን በተፋጠነ ሁኔታ እየሰራ አይደለም። ደንበኛችንም በእስር ለማቆየት ያቀረበው የተጨማሪ ጊዜ ጥያቄ እንጂ ያቀረበው ምክንያት ተጨማሪ ጊዜ አያሰጥም ብለዋል። ፍርድ ቤቱ መርማሪ ፖሊስ ያለውን የሚያምንበት ከሆነ እንኳን አጭር ጊዜ ሊሰጠው ይገባል። ደንበኛችንም በዋስ ይውጡ ብለዋል። መርማሪ ፖሊስም የጠበቆቹን አቤቱታ በተመለከተ ምርመራ እያደረግን ያለነው ፍርድ ቤት በሰጠን ጊዜ ነው። ዛሬም አዳዲስ ግኝቶችን ነው ያቀረብነው። ከባለፈው ከቀረበው ምስክር ውጪ ነው ያቀረብነው ብሏል። እኛ የውሸት ምርመራ አይደለም እያደረግን ያለነው፣ በተፈጸመ ወንጀል ላይ ነው ሰፊ ምርመራ እያደረግን የምንገኘው ብሏል። አቶ ጀዋር በዋስ ቢወጡ ማስረጃዎችና ምስክሮችን ሊያሸሹ ይችላሉ ሲል የዋስትና ጥያቄውን ተቃውሟል። የአቶ ጀዋር መሐመድ ጠበቆችም በመልሱ ምርመራው የፖለቲካ ጉዳይ ነው፣ ፍርድ ቤት ላይ ተጽዕኖ ለማሳደር የሚደረግ ተግባር ነው ብሏል። መርማሪ ፖሊስም አቶ ጀዋር በኦኤምኤን ላይ ባስተላለፉት ቅስቀሳ በወደመው ንብረት በጠፋው የሰው ሕይወት መነሻ ነው ምርመራ እያደረግን ያለነው፣ ይህን ፍርድ ቤቱ ይገንዘብልን ብሏል። አቶ ጀዋር መሐመድ በራሱ አንደበት ባቀረበው አቤቱታም የችሎት ውሎውን የምንፈልገው ሚዲያ እንዲዘግቡልን ይደረግ፣ የመንግስት ሚዲያዎች ብቻ ነው እየዘገቡ ያሉት፣ እነሱም የፖሊስ ምርመራ ብቻ ነው የሚያቀርቡት፣ ሚዛናዊ አይደለም። ስለዚህ እኛ የምንፈልጋቸው ይዘግቡልን፣ ሁሉም ይፈቀድ አሊያም ሁሉም ይከልከሉልን ሲል ጠይቋል። ፍርድ ቤቱ በምላሹም ችሎቱ ግልጽ ችሎት ነው፣ ማንም ሚዲያ ገብቶ መዘገብ ይችላል። እስካሁን ባለው ችሎት በሚዲያ የሚቀርበውን የችሎት ውሎ የመርማሪን ስራና የእናንተን መቃወሚያ የፍርድ ቤቱን ትዕዛዝ ያቀረቡትን በግል ደረጃ ለማዳመጥ ሞክረናል። ስህተት አላየንም። የተዛባ ዘገባ ካለ ሚዲያውን ጠቅሳችሁ አቤቱታ ማቅረብ ትችላላችሁ። ከአሁን በኋላ አቶ ጀዋር ስለ ሚዲያ እንዳያነሱና አስተያየት እንዳይሰጡ ብሏል። የሚመለከታቸው ጉዳዮችን ብቻ ላይ እንዲያነሱ ገልጿል። አቶ ጀዋር መሐመድ ለፖሊስ ያለኝን ክብር እገልጻለሁ። በፌደራል ፖሊስ ጥበቃ ሲደረግልኝና ከፍተኛ ትብብር ሲደረግልኝ ነበር። እዚህ ያሉ መርማሪዎች ፕሮፌሽናል ናቸው፣ ይህንን አውቃለሁ። ምርመራው ግን የፖለቲካ ጉዳይ መሆኑን ለመግለጽ እወዳለሁ። ፖሊስ ተገኝቷል ያላቸው 7 መሳሪያዎች ከፌደራል ፖሊስ የተሰጡኝ መሳሪያዎች ናቸው። 4ቱም ለጥበቃ የተመደቡልኝ እንጂ ከጫካ ያስመጣኋቸው ወንበዴዎች አይደሉም። ጉዳዩ ከሚመለከታቸው የደህንነት አካላት ጋር ህጋዊ የሚባሉ እስከ ቤተ መንግስት ባሉ ፌደራል ፖሊስ ታማኝ መሆናቸው ተረጋግጦ የተመደቡልኝ ጠባቂዎች ናቸው እንጂ ነፍሰ በላ አይደሉም። ከ1000 በላይ መሳሪያ በታጣቂዎች በደቡብና በምዕራብ ኦሮሚያ ሲገቡ ከአባ ገዳዎች ጋር ተነጋግሬ ለመንግስት መሳሪያውን አስረክቤያለሁ። ከዚህ በፊት ከኤሌክትሮኒክስ ጋር የተነሳው በጉምሩክ በኩል አስፈላጊው ቀረጥ ከፍዬ ያስገባሁት ነው። እዚህ ሀገር ሰላማዊ ትግል ለማድረግ ነው ስንቀሳቀስ የነበረው። በሶማሌና በኦሮሚያ ክልል ተፈጥሮ የነበረውን ግጭት ለመፍታት መኖሪያ ቤቴ ድረስ አስመጥቼ አስታርቄያለሁ። አፋርና አማራ ክልል ድረስ በመሄድ ህዝቦቹን ትስስር እንዲፈጥር ሰርቻለሁ። በኦሮሚያና አማራ ክልል ግጭት እንዳይፈጠር ጥሬያለሁኝ። የሃይማኖት ግጭት ፈጠረ ለተባለው እናቴ ኦርቶዶክስ ናት፣ ባለቤቴ ፕሮቴስታንት ናት። ከኔ ጋር የተያዙት በተለይ አጃቢዎቼ ግማሹ ኦርቶዶክስ ግማሹ ደግሞ ፕሮቴስታንት ናቸው። ይህ የፖለቲካ ጉዳይ ነው። የፖለቲካ ችግርን በፖለቲካ መድረክ መፍታት እንጂ በዚህ ልክ ሊሆን አይገባም። እኔንም ሌሎችንም ከምርጫ ለማስቀረት ታስቦ ነው የታሰርኩት። እኔን የፖለቲካ ማስፈጸሚያ ከማድረግ የጠበቆችንም ጊዜም ማባከን አይገባም። እኔና እስክንድር ነጋ የተለያየ አመለካከት ነው ያለን፣ ነገር ግን በአንድ አይነት ክስ ላይ ነው እየተከሰስን ያለነው። ይህ ተገቢነት የለውም። ፍርድ ቤቱም ለዚህ የጀዋር አቤቱታ እንዲህ የሚል ምላሽ ሰጥቷል።
ፍርድ ቤቱ የፖለቲካ ማስፈጸሚያ አይደለም፣ ጉዳዩን ገለልተኛ ሆኖ ነው እያየ ያለው። እንዲህ አይነት የፖለቲካ ጉዳይ መነሳት እዚህ የለበትም። እዚህ መነሳት የሚችለው የህግ ጉዳይ ነው። የፖለቲካ ጉዳይ በሌላ ቦታ ማየት ትችላላችሁ። እርሶን ወይም አቶ ጀዋርን ፍርድ ቤቱ ገለልተኛ ሆኖ እየተመለከተ ነው ብሏል። በጉዳዩ ላይም ትዕዛዝ ሰጥቷል። መርማሪ ፖሊስ በበኩሉ 7 መሳሪያ ለኦኤምኤን ጥበቃ የተፈቀደልኝ ነው ያሉት ትክክል ነው፣ ተፈቅዷል። ነገር ግን ከዓላማው ውጪ ህገወጥ ወንጀል ሲፈጸምበት ተተኩሶም የሰው ህይወት ሲያልፍበት ነው የተያዘው። እኛም የፖለቲካ አባል አይደለንም፣ መርማሪዎች ነን። የተፈጸመውን ወንጀል እናጣራለን እንጂ የፖለቲካ ተለጣፊዎችና ደጋፊዎች አይደለንም። እንዲህ ያሉ የፖለቲካ ጉዳዮችን ፍርድ ቤት ያስቆምልን ብሏል። አጃቢዎቻቸውም በተለያዩ ተቋማት ተቀጥረው ሲሰሩ ነበር። ከተቋማቱ በህገ ወጥ መንገድ የኮበለሉ መሆናቸውን ጽሑፍ ደርሶናል። አጃቢዎቹ ከመንግስት እንዳልተመደቡና ህጋዊ እንዳልሆኑ ገልጿል። ፍርድ ቤትም ለተጨማሪ ምርመራ 12 ቀን በመፍቀድ ለነሐሴ 5 ተለዋጭ ቀጠሮ ሰጥቷል። ከበስተላይ እንደተጠቀሰው ሌላዎቹ ክሶች እንደተጠበቁ ሆነው የሳተላይቱ ጉዳይ ብቻ በፍርድ ቤቱ ከተረጋገጠ አቶ ጀዋር እስከ 15 ዓመት የሚደርስ የእስር ቅጣት ይጠብቀዋል ተብሎ ይታሰባል። ጉዳዩ በፍርድ ቤት እጅ የተያዘ በመሆኑ ጊዜው ሲደርስ ውጤቱን አብረን የምናየው ይሆናል። ወቅታዊ ጉዳዮች እንዲህ ተብራርተው እንዲቀርብሎ ቢፈልጉ አገልግላችንን በሰብስክራይብ ይወዳጇት። ሰላምና ፍቅር በሀገራችን ምድር ላይ ይሁን።